በተለያዩ የሊግ እርከኖች የሚጫወቱ የእግር ኳስ ተጫዋቾች የረፍት ጊዜያቸውን ማህበራዊ ግንኙነታቸውን በማጠናከርና በጨዋታ ወቅት የነበሩባቸውን ድክመቶች ለማረም ሊጠቀሙበት ይገባል ተብሏል። በተለይ የረፍት ጊዜ ያለቀ የውድድር ጊዜ እየተቃረበ ሲመጣ የጥንካሬና የብርታት ስፖርቶች ላይ ትኩረት አድርገው መስራት እንዳለባቸው የባህር ዳር ዩኒቨርሲቲ መምህሩ ዶክተር ዳንኤል ጌትነት መክሯል። ዳናይ ሲሳይ ከተጨናነቀው የውድድር ጊዜ ተላቀው አሁን ላይ የረፍት ጊዜያቸውን በተለያዩ ጉዳዮች እያሳለፉ ነው። በኢትዮጵያ በተለያዩ የሊግ እርከን ላይ የሚጫወቱ ተጫዋቾች በኢትዮጵያ ስትሪት ፕሪሚየር ሊግ ላይ ሲጫወቱ ቆይተው ረፍት ላይ የሚገኙ ተጫዋቾችም የረፍት ጊዜያቸውን እንዴት እያሳለፉ እንደሆነ አነጋግረናቸዋል። የረፍት ጊዜን ጂም ውስጥ ነው እያሳለፍኩ ያለሁት። ከውድድር ከጨረስን በኋላ ከ15 ቀን ማክሲመም ከ15 ቀን ረፍት በኋላ ወደ ጂም ተመልሻለሁ። ክረምት ላይ ራሳችን ለውድድር ለማዘጋጀት በግላችን እየሰራን እንገኛለን። እኔ ደግሞ በሶስት አይነት ኳስ ላይ ያሉ ክፍተቶችን ኳስ ላይ ያሉ ችግሮችን እንደገና ደግሞ ጂም ላይ ጥንካሬ ዋና ተንፋሽ ምናምን ነገር በግሌ እነዚህን እየሰራው እገኛለሁ። ተጫዋቾቹ የባለሙያ እገዛ ሳያገኙ በራስ ተነሳሽነት ለረፍት ወቅት የሚመረጡ እንቅስቃሴዎችን ያዘወትራሉ። ያው አሁን ላይ ዘመኑ የቴክኖሎጂ ስለሆነ ኳስ ላይ ቪዲዮዎች ምናምን ነገር ያሉኝን ክፍተቶች ምናምን ነገር ዝም ብዬ ራሴ ሳይሆን ቪዲዮዎችን እያየው ነው እየሰራው ያለሁት። ለጊዜው እዚህ ጂም ውስጥ የሉም፣ በግሌ ነው እየሰራው ያለሁት በማያቸው። እዚህ በፊት ደግሞ አዲስ አበባ በነበርኩበት ሰዓት ላይ እዛ ትሬነሮች ነበሩ፣ ባለሙያዎችም ነበሩ። ከነሱ ጋር ሞር የሰራዋቸው ጊዜያት ነበሩና ከዛ አንፃር ነው እዚህ ቀለል ያሉ ስራዎችን እየሰራ ያለሁት። የባህር ዳር ዩኒቨርሲቲ ስፖርት አካዳሚ መምህር ዶክተር ዳንኤል ጌትነት በደረጃ ከፋፍለውም የረፍት ጊዜያቸውን እንዴት ማሳለፍ እንዳለባቸው ነው ሀሳባቸውን የሚገልጹት። በመሰረታዊነት በዚህ ኦፍ ሲዝን ላይ ተጫዋቾች ማድረግ ያለባቸው ምንድነው? የመጀመሪያው ማህበራዊ ህይወታቸውን ማጠናከር አለባቸው። ቤተሰቦቻቸው ጋር፣ ጓደኞቻቸው ጋር፣ ማህበረሰቡ ጋር ያላቸውን መስተጋብር ማሳደግ አለባቸው ተብሎ ይታሰባል። ሁለተኛው ላይ ክፍተቶቻቸውን መሙላት አለባቸው ተብሎ ይታሰባል። ለምሳሌ በጣም በተደጋጋሚ አሰልጣኙ የሚሰጣቸው አስተያየት ይኖራል፣ ማስተካከል ያለባቸው። እሱን የሚያስተካክሉት መቼ ነው? አሁን በዚህ ኦፍ ሲዝን ላይ ነው። ከዚህ ሁሉ ጫናዎች ተላቀው ከእንቅስቃሴ ሳይለዩና በተለያዩ ጊዜያት መስራት ያለባቸውንና በተለይም ደግሞ ሊጉ ሊጀምር በሚቃረብበት ወቅትም ምን መስራት እንዳለባቸው ነው ዶክተር ዳንኤል ጌትነት ለተጫዋቾች ምክራቸውን የሰጡት። አክቲቭ ረስት ማድረግ አለባቸው። ወክ ማድረግ፣ መንቀሳቀስ፣ ቤተሰብ ጋር ሳይክል መንዳት፣ እንደዚህ አይነት ቀለል ያሉ ነገሮችን መስራት አለባቸው። መቼ? የመጀመሪያዎቹ 1 እና 2 ሳምንት። ከ3ኛውና 4ኛው ሳምንት ላይ ኮር መስል የምንላቸውን የሚያሳድግላቸውን ስራ መስራት ይጠበቅባቸዋል። እሱን ደግሞ ጂም ውስጥ በቀላል በባለሙያ ታግዘው መስራት ይጠበቅባቸዋል። ወደ መጨረሻው ሳምንት ስንጠጋ ግን የኢንዱራንስ ስራዎችን በሜዳ ላይ መስራት ይጠበቅባቸዋል ማለት ነው። እነዚህን ለማምጣት የጊዜያቸውን ከፋፍለው እና በፕሮግራም መስራት ይጠበቅባቸዋል ማለት ነው።